የተከበራችሁ ውድ አድማጮቻችን እንደምን ሰነበታችሁ? ባሳለፍነው ሳምንት ከደራሲና ዳይሬክተር በኃይሉ ዋሴ ወይም ዋጀ ጋር የክፍል 2 ቆይታ አድርገን ነበር። እነሆ ዛሬም ሳምንቱን ጠብቀን በክፍል 3 ወይም በመጨረሻው ክፍል ተገናኘን። አብራችሁን ቆዩ። ቲያትር ታያለህ እና ያው ፊልምና ቲያትር ያው በኪነ ጥበብ ውስጥ ያሉ የተለያዩ ሆነው ሊቀራረቡ የሚችሉ ሙያዎች ናቸው እና ቲያትሮችን ታያለህ። እንዲያውም እነ ሽመልስ አበራ እነ ሚካኤል ታምሬ የሚሰሩበትን መንታ መንገድ ቲያትርን ስታይ እንዲያውም የሆነ ቦታ ላይ ምስል አይቻለውና ከማየት ባሻገር ያው ጸሐፊ ነህ። ሐሳብ ደግሞ በብዙ መንገድ ይገለጻል። እንግዲህ በግጥምም በፊልምም በሙዚቃም በቲያትርም ይገለጻልና ይሄን ሐሳብ እንደው በቲያትር ብገልጸው ብለህ ያሰብከው ነገር ካለ ቲያትርን መስራት እንደው አስበህ የምታውቀውና እሱን እስኪ አካፍለን። በጣም የሚገርም ነው። አሁን እኔ ይሄን ጥያቄ ስትልክልኝና ሳየው አሁን እየሰራ ያሉት ነገር አውቀህ ነው ይመስለኝ። አውርቻለሁ እንዲሆነ ሚዲያ ላይ ሆነ ነገር አልኩኝ ማለት ነው። አው ቲያትር እየጻፍኩኝ ነው። እንደውም አሁን አልቆ ቲያትሩ ኦሬዲ አክተር ምናምን ጋር እያወራን ነው። ቲያትር ወዳለው በጣም የምወደው አርት ነው። ቲያትር ማየት በጣም ደስ ይለኝ ነበር። በጣም ያለው የሆነ ጊዜ አይነበረ ጎበዝ አይደለም ባለኝ ጊዜ ግን ያለው ሳይ ግን እንጆ ያረጋለሁ ቲያትር ወደዋለሁ ጥሩ እንዴ። ስለዚህ ይዘልን እየመጣ ነው ማለት ነው። ከጽሁፍ ብቻ ነው ወይስ ከጽሁፍ ነው? ጽሁፍና ፕሮዲዩስ አደርጋለሁ። ያው አላዘጋጀውም እኔ ስሙ ያው ስለሌለኝ ቲያትር ዝግጅት እሱ ላይ ነው ያለነው። አይ ደስ የሚል ዜና ነው። እኔ እንደው አንዳንዴ ስራዎችን ስለምከታተል እንደው ይሄን ነገር ቢሰራ ቲያትር በቲያትር በኩል እንደው ባይዋጀን ደግሞ ብያስባለሁኝ። ከዛም አንፃር ነው ኦልሞስት አልቆ አሁን የሚገርም አክተሮች ጋር ምናምን እየተገናኘን ነው ኦልሬዲ እና አይ ቲንክ ወረ ሁለት ወር ምናምን በኋላ አስመርቀዋለሁ ብያስባለሁ። እንጠብቃለን። ሌላ ደግሞ እንደነገርኩ ፊልሞች ላይ በጣም በመስመር ደረጃ ሆኖ ግን ውሃም ሚነኩ ሐሳቦችን ያለሁኝ በእኔ እይታ ነው እና አሁንም አንዲት ነገር ላንሳና ያደጉትንም ያላደጉትንም ሀገር አየሁ። ያው ጥሩ ሰዎች ሊኖሩ ቢችሉ ያደጉት ጋር ያለው ስልጣኔ ሰውነታቸውን ጥለው ያገኙት ይሆንብኛል። ያላደጉት ደግሞ ወዳደጉት ለመድረስ በፍጥነት የተፈጥሮ ውበታቸው እየረገፈ ነው ሀገሬን ጨምሮ ይላል። ሀገራችን ያለችበትን የስልጣኔ ደረጃ እንዴት ነው የምትረዳው? ስልጣኔ እንግዲህ በራሱ ሀገር አሁን ከባባድ ኮንሰፕት ነው። ስልጣኔ ስሉጥ ሆነ ነው እንግዲህ ቻለ ነው። አሁን ምን መሰለህ ማለት ነው አሁን እኔ ዓለም ላይ አሁን ስልጣኔ ተብሎ ዲስክራይብ ከሚደረገው ነገር ጋር ያለብኝ ፐርሰናሊ ጠለይም መሰለህ ማለት ነው ስብዕናን አንደርስታንድ ያላረገ ስልጣኔ ምንም ቫልዩ የለውም። ወደ ታሪክም ስታይ እንደዚህ አይነት አሁን ያለ የደረስንበት አይነት ምንም ማስረጃ የለንም። ለምሳሌ ሞባይል አሁን የአሁን ጊዜ ብቻ ክሬሽን እንደነበር አሁን ጊዜ ብቻ የተፈጠረ ነገር እንደሆነ ምንም ማስረጃ የለንም። በጣም ትልልቅ ዓለም ላይ ትልልቅ ሲቪላይዜሽኖች ነበሩ የጠፉ፣ ኢምፓየሮች ነበሩ በጣም ትልልቅ ኢምፓየሮች የጠፉ እና እኛ አሁን ለኛ ነው እንጂ እኛ ብርቅ ለዓለም ብርቅ አይደለም። ገብቷል አይደለ? በጣም አስካሁን እንዴት ተሰሩ ብለን የምናስባቸው በጣም የሚያስደንቁ በጣም የሚገራርሙ እኮ ሞኒመንቶች የሚገራርሙ ቅርሶች አሉ እኮ አይደለ? እንዴት ተሰራ ዓለም ሰው እንዴት ሰራ ይሄን የምትለው ማለት ነው። ስለዚህ እኛ ምንም አሁን በቃ ሁሉንም መነጽራችን ሰው ደካማ ነው። ሁሉን ነገር ከሱ አይን ብቻ ነው የሚያየው። እንደዛ ነው። አንተ አሁን ተፈጥሮን ብታየው እንደዛ ነው። የራስ ጽድቅና ኮነን ያለ እንትን አላረግም ኃጢአት ነው እንትን ደግሞ ጥሩ ነው ምናምን የምትለው ነገር ሰው እንደዛ ነው። እና እኛም እንደዛ ሆነን ነው እንጂ ይሄ አሁን ያለው ነገር ብርቅ የሚሆንብን እንደዚህ አይነት ነገር ተሰርቶ ጠፍቷል። ለምንድን ነው የጠፋው ብለኝ ካልከኝ ምንድን ነው የሰው ሲቪላይዜሽን ከተባለ የሰው ለስልጣኔ ከተባለ ቤዚካሊ ሰውን ነው ማዕከል ያደረገው። ስለዚህ ሰው ዲፋይን መደረግ አለበት። መጀመሪያ የሚታየው ነገር ከመሰራት በፊት ሰው መሰራት አለበት። ስለዚህ አሁን ይሄ ዓለም ላይ ያለው ሩጫው የሚታይ ነገር ላይ ነው ኢንቨስት የሚደረገው። ሰው በሚታይ ነገር ራሱን እንዲያበቃ ነው ይሄ ዲዛይኑ ማለት ነው። ጫው በሙሉ ማለት ነው። ኤቭሪ በቃ ሀብታም መሆን የሚፈልግ ሰው እዚህ ዓለም ላይ ሰክሰስፉል መሆን የሚፈልግ አቁመህ ብትጠይቀው የሚፈልጋቸው ነገሮች ተመሳሳይ ናቸው።
ግን ያ አቺቭ ተደርጎ ያ ነገር ተደርሶም ተችሎም ተከናውኖም እርካታ የለም። ለምን የቀደመ መቅደም የነበረበት ያልተወሳ ውበት አለ አንተ ውስጥ ማለት ነው። ያልተነገረ ውበት አለ እና ልክ ዘሞመንት ያን ሲሰማ ይሄ ጉጻጉጹ ምናምን ኢምፕረስ አያደርግም እዚህ ያለው ማለት ነው። ስለዚህ አሁን ያለው የሲቪላይዜሽን አካሄድ ሙሻዞድ ነው፣ ቪሺየስ ነው። ይሄዳል ይጠፋል፣ ልክ አሁን ዌስተርኖች ምናምን እንደሆኑት እየሆኑ እንዳሉት ማለት ነው። ስለዚህ መጀመሪያ ያልደረስክበት ፖይንት አለ፣ እዛ ደርሰህ ስትመጣ ነው። ያ ደግሞ ተሰርቶ ይሄ ሰበና ተሰርቶ ወደዚህ ሲሆን ያ ነው ስልጥነት። ለኔ ሰለጠነ የሚባለው ቻለ ማከናወን ቻለ የሚባለው ያ ነው። ስለዚህ ያ ይጎለዋል። ያ ዓለም ላይ መሆን ይችላል ወይ? እንግዲህ አሁን ያ ነው እንግዲህ ፈተናው። ዓለም ዲዛይን ያደረጉ ሰዎች ይሄ ዓለምን የተቆጣጠሩ ባንኩን ምኑን ያዙት ሰዎች ያ እንዲሆን አይፈልጉም። በፍላጎት ላይ ነው የሚነግዱት፣ በአንተ ፍላጎት ላይ ነው የሚነግዱት። ሀብታሙን ሰው ላይ ይፈልጋል በስባው ለምሳሌ ማለት ነው። ይሄ ፍላጎት ነው ሲስተሙን የሚያሰራው ስርዓቱን ፈንክሽን ይዘረጋው። አንተ ግን ዘሞመንት አይ ሀብታሙን ይጠቅመኛል መጀመሪያ አስበና ይልይ ስትል አንተ ላይ ፌል ማድረግ ሲጀምር እንዳንተ አይነት ሰው መሰብሰብ ሲጀምር ፈንክሽን ማድረግ እያቆመ ይመጣል ማለት ነው። ስለዚህ ይሄ ስልጣኔ ባይዘው ሳይንቲስቶች የሚሉት እነሱ የሚሉት ነው። በቃ ኦልሬዲ አሁን ትራንሴንድ እያደረግን ነው ምናምን ብለን ነበር የምናስበው። ያቺ ሰው አሁን በሲቪላይዜሽን ይደርስበታል ተብላ የምታስበው ውብ ከተማ ውብ አንደርስታንዲንግ አለ አይደርስ እንደማይደርስ አውቀውታል። ይሄ ከምንድን ነው? መጀመሪያ ራሱ ላይ ሰው አልሰለጠነም። ራስ ገዛ ሲባል ምንድን ነው አስበው ታውቃለህ? ኦን ማድረግ ማለት ነው። መኪና ትገዛለህ፣ የሆነ ሞባይል ትገዛለህ፣ ምናምን ትገዛለህ። ራሱን ገዛ ማለት ኢሞሽኑ ላይ ስሜቱን ትራንሴንድ አድርጎ ስብዕናውን አግኝቷል ማለት ነው። ሰው መጀመሪያ ሰው መኪና ከመግዛቱ በፊት ራሱ መግዛት አለበት ብዬ ነው ማምነው። ስለዚህ እንደው ይህን አሁን ያነሳውን ሀሳብ እንደው ከሀገር አንጻር እንየውና ሀገራችን እንደዛ ነው። አሁን ለኛ በጣም አሪፍ ኦፖርቹኒቲ ነበረ። ምንድነው ዓለም የሄደበት መንገድ አለ፣ ሊሰለጥን የሄደበት መንገድ አለ አይደለ? ሁሉም ሮንግ አይደለም ዓለም ላይ። አሁን ክፉ ሰውና ጥሩ መጥፎ ሰው ምናምን ክስለ ማለት አይደለም፣ ዓላማው ነው ሮንግ እንጂ እዛም በጣም መልካም ሰዎች አሉ። እና አሁን ህንጻው ጥበቡ አለ፣ መንገድ መስራቱ አለ፣ ቴክኖሎጂው አለ ምናምን ይሄን ስትጠቀም ዝም ብለህ አምጥተህ ሶሳይቲ ላይ አደፈው። ከሶሳይቲ ቫልዩ ከኖርሙ ከከልቸሩ አንፃር ነው ይሄንን አናላይዝ እያደረግ ለሶሳይቲ ውስጥ ማስገባት ያለብህ። ከባህልና ከወጉ ጋር ከባህል ጋር ምናምን እያደረግ መቀደም ያለበትን ነገር አስቀደመህ ነው ያን ነገር። ግን አሁን እንደዛ አይደለም። እንደው ውድድር ነው የሚመስለው። ሁሉም ሀገራት እንደዚህ ወጣ ብላ ከዓለም ብታይ ሁሉም ሀገር የፎቅ የመንገድ ምናምን ውድድር ላይ ናቸው። እንደዛ ማለት የሚታይ የሆነ ምናምን በቃ ሲት። ስለዚህ ያ ነው እየሆነ ያለው። ያ ነው እንግዲህ የተፈጥሮ ውበት ማራገፍ ማለት ነው። ያው ስለ ሰው ስናወራ ማህበራዊ ህይወት አለ። ማህበራዊ ህይወት ውስጥ ደግሞ አንዱ ቤተሰብ መመስረት ነውና ዋጅ የትዳር ወይም የፍቅር ህይወት አለ ወይ? አግብቻለሁ። ያገባ አላገባ ታውቂው ነበር? አዎ አግብቻለሁ። የአንድ ሴት ልጅ አባት ነኝ። ካቤናት ትባላለች። አሁን 2 ዓመት ሊሆናት ነው። ባለቤቴ ደግሞ ሩት ትባላለች። ሩት ይርጋለም ትባላለች። በቃ ቆንጆ ህይወት ነው ያለኝ። በምን ሙያ ውስጥ ያለች ነች? እንደው እዚህ ጋር ከኪነ ጥበቡ ጋር እያያዛል ወይስ? አሁን ዲዛይኒንግ ነው እየሰራች ያለችው። የልብስ ምናምን ዲዛይኒንግ ትሰራለች። እንግዲህ እሱ ላይ ነው ያለችው። የልጅ ስም ትርጉም ምን ማለት ነው? ካቤናት። ካብ ይሄ ካብ በጣም ደስ የሚል ነው። ጽናቱን ይስጣቸው። የኔ የምንጊዜ ምርጥ 3 መጽሐፍት ብለህ አጋርተህ ነበር እና መጽሐፎቹንም የመረጥክበትንም ምክንያት እስኪ ያጋራን። አንደኛው የደጃዝማች ወልደሰማያትን ነው ህይወት የሚለው። በጣም የኢትዮጵያ በጣም ማወቅ የምፈልገው ፔሪድ አለ። ይሄ ኃይለ ሥላሴ ኢራን ፔሪድ ላይ ማለት ነው። በጣም ብዙ ነገር ኢትዮጵያ ውስጥ የተፈጠረው የዛን ጊዜ ስለሆነና ደጃዝማች ወልደሰማያት በጣም በህይወት አሉ። አሁንም እንግዲህ 100 ዓመት ምናምናቸው ነው። እድል ለማግኘት ዶክመንታሪ ሰርቻቸዋለሁ ለራሴ 4 ሰዓት ዶክመንታሪ ያለኝ። ታሪክን የሚያዩበት መንገድ በጣም ደስ ይለኛል። በጣም ጭንቅላታቸው በጣም ሻርፕ ነው።
ወጣት ጭንቅላት ነው ያላቸው እና ያንንም ጊዜ የሚረዱበት መንገድ የኢትዮጵያ ፖለቲካ ሉዓላዊ አይደለም። ሉዓላዊ አይደለም ስለ ምን ማለት የመሰለ ሿሚ ሻሪ አለው። ይሄ ዝም ብሎ እንደሚባለው አደባባይ ላይ እንደሚባለው በሪቮሉሽን በምናምን አይደለም የሚመጡት። ከኋላ ኮንስፓይረሲ አይደለም። አሁን በቀደመታ ሲአይኤ አንድ ዲክላሲፋይ ያደረገው አንድ ኢንፎርሜሽን አለ ማለት ነው ስለ ኢትዮጵያ እና ኢትዮጵያ ውስጥ በጣም ፖለቲካሊ በጣም ትልቅ ሮል እንዳላቸው ምናምን እነሱ ራሳቸው ተናግረዋል። ስለዚህ ያ ነገር የገባቸው ሰው ናቸው። በሳቸው እድሜ ያ ነገር የገባው ሰው ብዙ አላውቅም። ስለዚህ መጽሐፋቸው ላይ ፐርሰናሊ ማግኝቼ ሳወራቸው ይሄን ነገር ኖቲስ አድርጌያለሁ። ስለዚህ በጣም ብዙ ሰው ያነበው ደስ የሚለኝ መጽሐፍ ነው የእሳቸው መጽሐፍ። እንደው ምናልባት ግልጽ እንዲሆን ምን አይነት ይዘት ያለው ታሪካቸውን የጻፉት እሳቸው ከኃይለ ሥላሴ ጊዜ ጀምሮ ከትምህርታቸው አስተዳዳሪ የነበሩባቸውን ቦታዎች በመንግስት ስልጣን ላይ የነበራቸውን ስራ ምናምን የጻፉት እና ያን ታሪካቸውን ሲጽፉ በጣም ያነሷቸው የሚገራርሙ ኮንሰፕቶች አሉ። አንዱን ልንገር። ለምሳሌ አሁን እኛ መሬት ላራሹ ምናምን ተብሎ ነው አብዮት ተጀመረ ምናምን እንለዋል። መሬት ላራሹ የሚለውን ኮንሰፕት መጀመሪያ ወደ ኢትዮጵያ ፖለቲክስ ገብቶ ኢትዮጵያ ውስጥ ይሄ የጭሰኛ መቆም አለበት፣ የጭሰኛ ሲስተም መቆም አለበት ብለው መጀመሪያ ያሰቡት ኃይለ ሥላሴ ናቸው 1946። ለዚህ ደግሞ ማለት ነው ከዛን ጊዜ ከዩጎዝላቪያ ብድር አግኝተው በጀት አግኝተው አገሩ በሙሉ እስከ ሰሜን እስከ ደቡብ ድረስ ያለን ባለሀብት ጭሰኛውን ገንዘብ እየሰጡ ይሄ ባለሀብቱ ጭሰኛውን ፍሪ እንዲያደርግ ገንዘብ እየሰጡ ሊያቋቁሙ ገበሬ ሊያደርጉት ባለ ሙሉ የራሱን የቻለ መሬት ሰጠው ማለት ነው። ገበሬ ሊያደርጉ ፕሮጀክት ነበራቸው፣ በጣም ትልቅ ፕሮጀክት። የዛን ጊዜ በጣም ብዙ ብር ከዩጎዝላቪያ ተገኝቶ ነበረ። የሚገርም ማለት ነው 1952 የመንግስቱ ነዋይ ነገርማሜ ነዋይ ሪቮሉሽን መነሻው ይሄ ነው የሚወስሳቸው። ይሄ ከሆነ ማለት ኢትዮጵያ ውስጥ በጣም ትልቅ ቼንጅ መጣ ማለት ነው። ትልቅ የአንደርስታንዲንግ ለውጥ መጣ ማለት ነው። ይሄ ከመሬት ጋር የተያያዘ ሶገት በኋላ እቺ ፕሮብለም ነጮቹ አልወደዷትም ይሄንን ኮንሰፕት። ምክንያቱም ከዩጎዝላቪያ እና ከራሺያ ጋር ኃይለ ሥላሴ ሞር በሰሩ ቁጥር ኢትዮጵያ እናጣለን የሚል ፍርሃት ነበር። ስለዚህ መንግስቱ ነዋይና ግርማሜ ነዋይ ይሄው ለኔ በጣም የኢትዮጵያን ፖለቲካ በጣም ቆንጆ እይታ ነው። ይሄን ደግሞ ባይዘው እሳቸው ብቻ ሳይሆን የሚደግፍ ሌላ ዶክመንቶችም አሉ። ከዚህ አንግል ነው ሰውየው የሚጽፉት። ያን ፔሪድ በጣም ክሪቲካል ፔሪድ ነው። በጣም ብዙ ኮንስፓይረሲ የነበረበት ፔሪድ ነው። ያን ፔሪድ ለመረዳት የእሳቸው መጽሐፍ በጣም ጥሩ ነው ስለማስብ አንደኛው እሱን አልኩኝ። ሁለተኛው የአስረስ የኔሰው መጽሐፍ ነው። አስረስ የኔሰው በጣም ያን ሰው ናቸው። በጣም እንደውም ኢትዮጵያ ውስጥ ያልተዘከሩ አባት ማለት ለኔ የኔታ አስረስ የኔሰው ናቸው። በጣም ትልቅ ሰው ናቸው። የቤተ ክርስቲያን ዕውቀታቸው ይገርማል። የታሪክ አረዳዳቸው በጣም ይገርማል። እኔ አሁን ለመጀመሪያ ጊዜ የኢትዮጵያን ፊደል በኒውመሮሎጂ በቁጥር እያስቀመጡ ቀመር የሚሰሩ አባት ማለት እሳቸው ናቸው። አሁን ፊደል ይቀነስ ምናምን ያለ ክርክር ነበር። እንደዛ የሚከራከር ሰው የአስረስ የኔሰው መጽሐፍ የሚያነብ ማለት ነው። ፊደል ይቀነስ የሚለው ክርክሩ ያስቀዋል ራሱ የሞኝ ክርክር እንደሆነ። መጽሐፉ የካም መታሰቢያ ትቢያ አክሱም የሚልም አላቸው። የካም መታሰቢያ ነው። ስለዚህ እሳቸው መጽሐፍ እንደዛ ነው። በጣም የሚገርም መጽሐፍ ነው። የሚገርሙ ሰው ናቸው። በጣም ሊቅ ናቸው። በሀገራቸው ጉዳይ ሲብሰለሰሉ የኖሩ እንደነበሩ ከመጽሐፉ አንደርስታንድ ታደርጋለህ። ታመው የሞቱ ሰው ናቸው። በጣም ማከብራቸው እሳቸውን። ከዚህ በላይ መዘከር አለባቸው ብዬ ስለማስብ እሱን ጠቆምኩ። ሶስተኛው ኪዳን የደሞዜ መጽሐፍ ደሞዝ ጎሽሜ የደሞዜ መጽሐፍ እኔ በጣም ፌቨራይት መጽሐፌ ነው። ደሞዜ እና እኔ የተዋወቅነው በሶስተኛው ኪዳን ነው። መጽሐፉን አንብቤ ነው መጽሐፍ ነው በሚል ነው የተዋወቅነውና ከዛ በኋላ ጓደኛው ነው። ስለዚህ ከፊልም ስራዎች በፊት ደሞዜን ሳላውቀው መጀመሪያ መጽሐፉን ነው የማውቀው። ሶስተኛው ኪዳን ነው የማውቀው እና በጣም ቆንጆ መጽሐፍ ነው። ክርስትናን የሚያይበት መነጽር በጣም ደስ ይላል። ደሞዜ በጣም በጥሞና ራሱን ያኖረ ሰው ነው። በጣም ከራሱ ጋር ያወራ ሰው ነው እና እኔ ልክ ከራስ ማውራት በጥሞና ራስን መስማት ስብዕናዬን ማንነኝ መቅድም ያልኩን ነገሮች በሙሉ መፈለግ የጀመርኩበት ጊዜ ላይ ነው የደሞዜ መጽሐፍ ያገኘሁት እና በእኔ መንገድ በዛ እኔ በምፈልገው መንገድ በጣም ብዙ ርቀት ሄዳለች ነው ያገኘሁት መጽሐፉን ሰማ ከዛ አገኘሁት። ጓደኛውን እስካሁን ጓደኛ ነን። ምናልባት ቅድም ቲያትር ይጻፍኩ ነው ብለኸኛል። እንደው
ከዛ ውጭም ፊልሞች ላይ ትንሽ የቆየህ መስሎኛል። ያው እና ምን ላይ ነህ አሁን? ምን እየሰራህ ነው? ከቲያትር ጽሁፉ ፕሮጀክቶች እጄ ላይ ግን ምንድነው አሁን አስኳላ በጣም ትልቅ ፕሮጀክት ነበር። ብዙ ሰርተናል በአስኳላ ማለት ነው። አስኳላ ሰው ጋር በደንብ ስላልደረሰ አታችመንት በደንብ ስራ ያው ዲኤስቲቪ ስለነበር ይታይ የነበረው እንጂ አሁን ላስት አሁን ከምልታዘዝ በኋላ አስኳላን ወደ 70 ምናምን ክፍል ሰርተናል። በጣም ብዙ ነው። በጣም ብዙ እጄ ላይ ፕሮጀክቶች አሉ። አሁን ይሄን ቲያትሩን ከጨረስኩ በኋላ ፊልምም አለኝ ምናምን። ደግሞ ማንበብም አለብህ ዝም ብለህ እና እንደዛ ነው። እንደው የንባብ ልማድህን እስኪ አጋራን። ማንበብ ለሚፈልጉ በዚህ ሰዓት እያደመጡ ያሉ ማንበብ የሚፈልጉ ሰዎች ይኖራሉ። ደግሞ እንዴት እንደሚያነቡም ደግሞ ብዙ ግንዛቤ የሌላቸው ሊኖሩ ይችላሉና የንባብ ልምድህን እስኪ አጋራን። ጎበዝ አንባቢ አይደለሁም፣ ግን ምንድነው የሆነ ነገር ሳነብ በደንብ ነው የማነበው። የሆነ ጉዳይ ከያዝኩኝ ያ ጉዳይ ላይ በደንብ ማንበብ ፈልጋለሁ እንጂ አሁን እኔም ጓደኞች አሉኝ አካባቢ በጣም የሚያነቡ ማለት ነው። ያ ያህል በጣም ብዙ መጽሐፍ የማንበብ ጊዜውም የለኝም። ገብቶሃል? ግን የሆነ የምወደውን ነገር ስፔሲፊካሊ እመርጣለሁ። ታሪክ ላይ፣ ሃይማኖት ላይ፣ አንዳንዴ ሳይንስ አካባቢ ያሉ ነገሮችን አነባለሁ። ሳነብ በደንብ ነው ማንበብ ፈልገው፣ በደንብ እንዲገባኝ እፈልጋለሁ። አንዳንዴ ማንበብ ዝም ብሎ መጽሐፍ መሸከም አይደለም። እንትን ማንበብ ያለው እንትን ማንበብ ፕሮሰስ ካላረከው ዋጋ የለውም። አባቶች ምን ይላሉ? ለመሸከምማ አያም መጽሐፍ ተሸክማ ገዳም ትገባለች ምን ይላሉ ማለት ነው። እኔ በጣም ትንሽ ከሚያነቡት ግን ያን ያነበቡትን ፕሮሰስ ማለት ከሚወዱ ሰዎች ውስጥ ነኝ። ዋጀን እንደው ምንድነው የሚያዝናናው? እንደው ከስራ ውጭ ምን ስታደርግ ነው የምትዝናናው? እኔ ስራዬ ያዝናናኛል። ስጽፍ እዝናናለሁ፣ ሳነብም እዝናናለሁ። የብቻ ጊዜ በጣም የምፈልግ ሰው ነኝ። ብቻ ጊዜ ማለት ብቸኛ መሆን ሳይሆን ብቻን መሆን ብቻና ሶሊቲዩድ እወዳለሁ በጣም። ቢያንስ በቀን 1-2 ሰዓት ምናምን እንደዛ ማግኘት እፈልጋለሁ። ከጨንቀኛል ሁላ አሁን በተለይ እንደዛ ነኝ በጣም። ስለዚህ በቃ መስናነው እንደዛ ሳደርግ ነው። ጓደኞች አሉኝ፣ ሊሚትድ ድራይቭ ነው ግን ያለኝ ጊዜ አሳልፋለሁ እና ከዛ ግን በጣም ደስ የሚለኝ ብቻዬን ስሆን። ፊልምም እኔ እንደበቁ በሪኮሜንዴሽን ከሆነ እንደዚህ ቆንጆ አሁን ብሬኪንግ ባድ የሚል ተከታታይ ፊልም ነበር። አንዴ ወደድኩት በቃ አሁን ሲደክመኝ ዝም ብዬ የምከፍተውና የማየው ፊልም እሱ በጣም ቆንጆ ስለሆነ ማለት ነው። አንድ ከወደድኩ 6-7 ላይ ይችላል። እንደዛ ነው። አዲስ ነገር ከማየት ይልቅ እሱን በደገም በጣም ደስ ይላል። እንደዛ አይነት ኔቸር ነው ያለኝ እንጂ ሙዚቃ ሰሚ አይደለሁም። በአጋጣሚ ያው ወይ ቤት ስገባ ተከፍቶ ካገኘሁ ምናምን ነው እንጂ ሙዚቃ ልስማ ብዬ ከፍቼ አላውቅም። አሁን እንደውም አልከፍትም። እንደዛ ነው። አይዶንት ለምን እንደሆነ አላውቅም። እንደው ሐሳባችን ሙልት የሚያደርግ የቀረ ሐሳብ የምትለው ካለ ያው ካለ ነው እድሉን እንስጣትና እንግዲህ ምን አለ የቀረ ሐሳብ እንግዲህ ሀገራችንን ሰላም ያርግልን ብዬ ፐርሰናሊ የግል ጸሎቴ ነው። እንግዲህ የሚያስፈራ ደስ የማይል ጊዜ ላይ ያለነው ያለምን ጊዜ ያሳልፍልን። አሜን። አሁን በዚህ ጊዜ ውስጥ ሆኖ ራሱ ማለት ነው ስለ አርት ማውራት ስለ አርት ማሰብ አንዳንዴ ይደክመኛል። ምን ለስራ ምን እንደዚህ ዴሊቨር ላድርግ ምናምን ማለት ራሱ ይደክመሃል አንዳንዴ ማለት ነው። አገሪቷ ላይ ዓለም ላይ የሆነ ያለውን ነገር በሙሉ ስታይ እንትናችን ዲዛይናችን ተበላሽቷልና ምን አይነት ስሜት ይሰማል መጥተህ ስለ ፊልሞች ስለ ድራማ ምናምን ስታወራ ሶሳይቲ ያለበት ሌላ ቦታ ሌላ ሰፈር ሆኖ እንደው ዝም ብለህ እያባከውኩ እንደሆነ አይነት ስሜት ይሰማል። ግን እዚህ ውስጥ የሆነ ነገር ከተገኘና የሆነ ሰው የሆነ ሀሳብ የሚጋባ ከሆነ ብዬ ነው የመጣሁትና እንደው አጠቃላይ ግን ሀገር ስታስብ ሀገር ብቻ ሳይሆን በቃ እዚህ ቅድም እንዳልኩት ዜማው ፈርሷል። ስብዕና አሁን እኔ በጣም ነው የሚገርመኝ ማለት ነው ያለንበት ጊዜና እግዚአብሔር ያከመን። አሜን። እኛም ለመታከም በሽተኛ መሆናችንን የሚያምን ትውልድ ይሁን። በሽተኛ መሆንን ካላመንክ ሐኪም የለም። እዛ ነው ቆንጆ ጊዜ ነው የሰጠኝ። ስለመጣህ አክብረን መጥተህ ከዚህ
ሀሳብህን ስላካፈልከን በጣቢያውን በኔም ስም በጣም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። አመሰግናለሁ በጣም። ውድ አድማጮቻችን ከደራሲና ዳይሬክተር ባህሉ ዋሴ ወይም ዋጀ ጋር ያደረግነው የማረፊያ እንግዳ ቆይታችን ይህን ይመስል ነበር። ቀጣይ በሌላ እንግዳ እስክንገናኝ ድረስ ቸርን ሰንብት።